የቤት ኪራይ 5 ቀን ይቀር 5 ቀን 8000 ነው የምከፍለው የ2 ወር ማለት ነው። እና በጣም ግራ ገብቶኛል። ከባድ ጊዜ ውስጥ ነው ያለሁት እና እህት እፈልጋለሁ፣ ወንድም እፈልጋለሁ፣ እናት እፈልጋለሁ። ፋሚሊ ጋር መግባት ማለት ተመልሼ እዛ ታውቃላችሁ ትንሽ ራቅ ይላል። ተመልሼ እዛ ገባው ማለት እኔ ሞት ነው ለኔ ከመላችሁ የምትሉት ስራ ላይ ሰርታችሁ ምናምን ያ ስራ ደግሞ ወደ በሽታ ሆኖ ብሩ ሐኪም ቤት ሲያልቅ አስቡት እና 3000 ብር ያስቤዛ ነገር ከቻለች እኔ ደግሞ እየተሯሯጥኩ የቤቱን ኪራይ እንትን ካለ አብረን በቃ እንለወጣለን ብዬ ነበር ሀሳቤ። ሰላም ቤተሰቦቼ እንዴት ናችሁ? ባላችሁበት ሰላምና ጤና ብዝት ይበልላችሁ። ጠፍቻለሁ፣ በጣም ጠፍቻለሁ። በዚህ አጋጣሚ እኔን ለማታውቁኝ አብርሽ ወንድማችሁ አብርሽዬ እኔ እባላለሁ። እንግዲህ ራሴን ማቆላመጥ ያው አብርሽ እና ቤተሰብ ምንድነው አልተቀያየርኩባችሁ፣ በጣም አልተለዋወጥኩባችሁ ምናምን ኢቭን ቆይ ቀረብ ላሳያችሁ ራሴን ማለት ነው። ይሁን እስቲ እንዴት ነው እስቲ አልተጎሳቆልኩባችሁ ምን ወንድማችሁ ይሁን ፀጉሬን በስመ አብ ፊቴን ሰውነቴን ባሳያችሁ ምን ልትሉ ነው? የሆነ እብድ አልመሰልኩም። በቃ ራሱን የጣለ ሰው ምናምን። ወይኔ አብርሽ እግዚአብሔር ሰው እና ራሴን ጥያለሁ አውቃለሁ። በዚህ አጋጣሚ በጣም እያመመኝ ነበረ። ከ10 ቀን በላይ ተኝቼ ነበረ። 10 ቀን 8 ቀን ምናምን እና በጣም አሞኝ ነበረ ቤተሰብ። በዚህ አጋጣሚ ዛሬም እንግዲህ እናንተ ማውራት ያለብኝ ነገር እና አብርሽ የጠፋ ብላችሁ ጥያቄ ውስጥ እንዳትገቡ እኔ ወንድማችሁ አለሁ። ፈጣሪ ይመስገን። ትንሽ ነገሮች ከባድ ናቸው። ህይወት ከባድ ናት። በዚህ አጋጣሚ ከራስ በላይ ንፋስ ብዬ ማለት ነው ምግብ እየሰራሁ ነው ማወራችሁና ትንሽዬ እንትን ብለዋል ቃሪያዎቼ ምናምን በጣም ቀውልጓል። ያቸው ምግብ እዚህ እንትን እያልኩ ካለመሆኑ የተነሳና ይሁን እና ምንም የለም። አሁን ቤት ውስጥ ራሱ በቃ እቺ ዘይት አለች ደስታ አለች፣ ጨው አለች። ወደዚህ አዙር ያሳያቸዋለሁ። እዚህ ጋር ምንም የለም ሌላ ነገር እና ቤተሰብዬ የኔ ውዶች ተጠራርተናል። አብርሽ ለምን ጠፋ? አብርሽ ለምንድን ነው እመጣለሁ እላለሁ። ያ ታውቃላችሁ ከዚህ በፊት ስራ ጀምሬ ነበረ። ያን ስራ ደግሞ ጨርሼ ከዛ ወጥቼ አጋጣሚ ሆኖ ስራ አግኝቼ ነበረ። ኦልሞስት ከዛ በፊት ወደ 5 ቀን ምናምን የሰራሁት ስራ አለ። አንድም አደጋ ውስጥ የከተተኝ እሱ ነው። ባይዘው ጌታን በጣም ከሽታ የተነሳ ኃይለኛ ጉንፋን ያዘኝና ጉንፋኑ ከታይፎድ ምናምን ጋር አንድ ላይ ሆነብኝ። በጣም ተሰቃይቻለሁ። በጣም ጌታን ከመላችሁ በላይና እና እንደዛም ሆኖ ደግሞ ታውቃላችሁ የሆነ አንዳንዴ ነገሮች ጥምም ሲሉባችሁ በቃ የሆነ ሰርታችሁበት ምናምን አርፍበታላችሁ የምትሉት ስራ ላይ ሰርታችሁ ምናምን ያ ስራ ደግሞ ወደ በሽታ ሆኖ ብሩ ሐኪም ቤት ሲያልቅ አስቡት እና አንዳንዴ ጥሩ ነው ብለን የሆነ ራሳችንን ለመለወጥ እያሰብን ግን ነገሮቹ ደግሞ መልሶ እዛው ኪሳራ ውስጥ መልሶ እዛው እንትን ውስጥ አስቡት። በቀን 200 ብር ነው ሙሉና እና ከዛ በላይ ነው ያወጣሁት። ጌታ ምስክሬ ሐኪም ቤት ከዛ በላይ ያወጣሁት እና ከብዶኛል። በቃ እውነቱን ልንገራችሁ ቤተሰቦች ልወስን አንዳንዴ የትም የሚጠፋበት ቦታ የለም ለመጥፋት ለመኖር በቃ ህይወት አንዳንዴ አውርተንም የሆነ አለ አይደለ
ግን አንዳንዴ ፈጣሪ ራሱ ለምንድን ነው እንደዚህ የሚጨክንብን? ለምንድን ነው ምናምን እላለሁ ከምለው በላይ በቃ ለምንድን ነው? አንዳንዶቹ በሰላም ይኖራሉ። በቃ አለ አይደለ አልፎላቸው ምናምን ደስ የሚል ህይወት ይኖራሉ። በቃ ብዙ ሳይለፉ የሚሳካላቸው ሰዎች አሉ። እኛ ግን የሆነ ልፋት እኮ አይባልም። እኛ አህያ በቃ አህያ የሰው አህያ ነውና ግን ደግሞ ምንም ይሳካልን ምናምን እኔ አንዳንዴ ግራ ነው የሚገባኝ። እግዚአብሔር ስላችሁ በቃ የለም እንዴ ማለትም እንትን አለ አንዳንዴ በቃ ፈጣሪ ለምንድን ነው የኔ ጨካኝ የሆነበት? የለም እንዳንል እኔ አይባልም። ፈጣሪ የለም በእኛ ስቃይን ነገ ሌላ ቀን ነው እያለን ነው ስላችሁ ብዙ ነገር አሳልፌያለሁ፣ ብዙ ህይወት አሳልፌያለሁ። ግን ነገ የተሻለ ይሆናል ነው አይደለ? ሰው እየኖረ ነገ የተሻለ ሰው ይሆናል። ሰው እየኖረ ነው አይደለ የሚለወጠው? እየሰራ ነው አይደለ የሚለወጠው? ግን ሰው እየሰራ ወደኋላ፣ እየሰራ ድጋሚ ወደኋላ፣ እየሰራ ድጋሚ እንዲህ አይነት ውድቀት በራሴ ነው ያየሁት። እግዚአብሔር በቃ ስላችሁ መቼም አያልፍልኝ ሰው እንደ አህያ ምናምን ጥራለሁ በቃ አለ አይደል? ምንም ግን ማይሳካ ነገ መልካም ይሆናል። ነገ መልካም ነገ አሁን ነገነቱ ነው። አሁን በቃ ስላችሁ ነገ መልካም የሆነው ቀን መች ነው? እሺ እና በጣም እናልኳችሁ ነው። በጣም በቃ አለ አይደለ ያ የሰራሁበት ገንዘብ እንዳለ ተመልሶ እዛ እግዚአብሔርን ብታምኑ ባታምኑ አሁን በቃ የቤት ኪራይ 5 ቀን ይቀር 5 ቀን 8,000 ነው የምከፍለው የ2 ወር ማለት ነው። እና በጣም ግራ ገብቶኛል። አሁን ተመልሼ ፋሚሊ ጋር መግባት ማለት ተመልሼ እዛ ታውቃላችሁ ትንሽ ራቅ ይላል። ተመልሼ እዛ ገባው ማለት እኔ ሞት ነው ለኔ ከመላችሁ በቃ የሆነ እየሰራው ነው የሚመስላቸው። በቃ ራሴን እንትን እያልኩ ነው የሚመስላቸው ምናምን አንዳንዴ እና በቃ የሆነ አለ አይደለ ሰው ራሱ የሆነ ነገር ስታጡ ምናምን ከእናንተ የሚሸሽበት ሰዓት እና በቃ ታውቃላችሁ ከበሌን ጋር ያለን ነገርም ይሄን አይል አይደለም ስላችሁ ለምን ጀመረች ምናምን አይደለም መዋደድ ይችላል ሰው ምናምን እና ቢያንስ ትንሽዬም ቢሆን የሆነ ነገር ትችላለች ብዬ ነበር እኔ ቢያንስ በቃ የሆነ ያስቤዛ 2,000-3,000 ብር ያስቤዛ ነገር ከቻለች እኔ ደግሞ እየተሯሯጥኩ የቤቱን ኪራይ እንትን ካለ አብረን በቃ እንለወጣለን ብዬ ነበር ሀሳቤ። ከሷ ጋር ያለኝ ነገር ደግሞ ሁሌ በጣም ነገር ነው አይደለም ያስቤዛን ግዢ ምናምን ለማለት አይደለም በቃ ያለ አይደለም ስገባ ራሱ ለሰላምታ ራሱ በቃ ምንም እንትን አይደለም እና አሁን በቃ በጣም የመጨረሻ ከባድ ጊዜ ነው የምትሉኝ አሁን ስላችሁ ጌታ በሚያውቀው በቃ 5 ቀን ይቀር። በዚህ 5 ቀን ውስጥ ምን እንደማደርግ አላውቅም፣ ጌታ እንደማመጣ አላውቅም፣ ከማን እንደምበደር አላውቅም። የበፊቱ ራሱ በቃ የተወሰነ ብር ከሰዎች የተቀበሉት ፉታል ነው ምናምን ያው ምንም በቃ እንትን ቤት ውስጥ ራሱ ምንም የለም እውነት ጌታ ምንም የለም ነው እና ሮሮ ላወራ ብቻ አይደለም በቃ አብርሽ ስላችሁ በቃ አለው በቃ ቢያንስ ፈጣሪ ቀን አለው እኔም ብቻ በሉኝ እስቲ ስላችሁ በራሴ ያን ቀን ጠብቄ ነው ያቃተኝና እኔ አሁን በዚህ ውስጥ እንደዚህ እያመመኝ እውነቱን ለመናገር ስራ አልሰራም አልችልም።
ጌታን አልችልም። በጣም እያመመኝ በጣም ከምላችሁ በላይ አስቡት። አሁን ራሱ በቃ ይሆናል አይደለ ራበኝና ተነሳሁኝ ልሰራቸው ያገኘሁት ቲማቲም እና ቃሪያው እንዳሳያችሁ የጠወለገ ቃሪያ ነው። ምንም የለም። በቃ ወደዚህ ባሳያችሁ ኮተት ነው። በቃ እጅግ ያለን ይሄ ምንም የለም። በቃ ጌታ ማርያም በቃ እኔ አሁን አቃተኝ። ሰውነቴ ራሱ እየመነመነ እንኳን ተስፋ እንደምታውቁት ነው ያለንበት ነገር ጊዜ እንደምታውቁት ነው። ምን ብዬ እሷን ራሱ ድጋሚ ወደ ስራ ብቻ ትንሽ ብራንች ነገር ምናምን ብቻ ነገ ሌላ ቀን ነው ባሉኝ። ይሄን ብቻ በቃ ነገ የተሻለ ቀን ነው። ነገ በቃ እግዚአብሔር አለ፣ ነገ ይለወጣል ምናምን። ከዚህ በፊትም እንደዚህ ሰራውና አይው ተስፋ አድርጌ የነበረውን ብር ልንገራቸው። ጌታ በሚያውቀው ተስፋ አድርጌ እስከዛሬ በቃ ቢያንስ የቤቱን ኪራይ ሸፍኛል ብዬ የጠበኩትን ብር ልንገራቸው። ሰራውና ብር አልወጣም ተባለ። እጠብቃለሁ፣ ዛሬ እጠብቃለሁ፣ ነገ እጠብቃለሁ ምናምን። ይሄው እስከዛሬ ቢያንስ እንኳን እሱ ነበር ተስፋ አድርጌ ነበሩ ነው። አንድ ነገር ጠብ የሚል ነገር የለም። እና እኔ ወንድማችሁ በቃ ችግር ውስጥ ነው ያለሁት እና ተቆጣጡ ምናምን አይደለም ብቻ በቃ ዘመዱ ነኝ እኔ አሁን ቢያንስ ስራ እስኪጀምር ድረስ ምናምን በቃ ስላችሁ ዘመዱ ነኝ። በቃ እናንተ ናችሁ ያላችሁ እኔ አሁን ላይ ማለት ነው። ጌታ በሚያውቀው ማንም የለኝም አሁን ላይ ማለት ነው። ይህን ነው ብዬ የምናገረው። ይህ ሰው ነው በቃ ከኔ ጎን ሆን ምለው ሰው የለኝም እና እናንተ ናችሁ ያላችሁኝና በቃ ዘመድ ይሁኑ፣ ደውሉ፣ አብረሽዬ አይዞ አሟል አይደለ ምናምን በቃ ጠያቂ ሁኑ እና እወጣለሁ፣ በቅርብ ቀን እወጣለሁ ምናምን እወጣለሁ እስኪሻለኝ ብቻ እስኪሻለኝ ብቻ አብረሽ እንዴት ነህ ምናምን ማንም ይጠይቀኝ ማንም በቃ ማንም የሆነ በችግር ጊዜ ሰው ካጠገብ ይቆማል አይደል ይባላል። የለኝም በቃ ሰው የለኝም፣ ጌታ ሰው የለኝም፣ አይዞህ የሚለኝ ሰው ራሱ የለኝም እና ምንም አታርጉልኝ። በቃ ምን ደውሉ፣ አብረሽ እንዴት ነው በሉ፣ ቮይስ አድርጉልኝ፣ አብረሽ እንዴት ነው ተሻለ ወይ በሉ። በቃ እናንተ ናችሁ ቤተሰቦች። እና በጣም እየከፋኝ ነው፣ በጣም እየከፋኝ ነው ከምላችሁ በላይ ነው። በቃ ደውሉልኝ አለሁልህ ምናምን በሉ። ሌላ ምንም ነገር የለም። ይህን ብቻ በሉ። በቃ ለእኔ ትልቅ ነገር ነው። እባካችሁ ከባድ ነው።
ዛሬ ወደ እናንተ የመጣሁበት ምክንያት በቃ አብርሽ እንዴት ነው? ደህና ነው ወይ? ምን ውስጥ ነው ወይ? እየበረታ ነው ወይ? በቃ ይሄን ብቻ በሉ፣ ሌላ ነገር አለ እና ቆይ በቃ አደላችሁ ብቻ በጣም ከባድ ጊዜ ነው ያለው። ከባድ ጊዜ ውስጥ ነው ያለው እና እህት እፈልጋለሁ፣ ወንድም እፈልጋለሁ፣ እናት እፈልጋለሁ እና ዝም አትበሉ። በቃ ደውላችሁ አብርሽ እንዴት ነው ተሽሎሃል ወይ ምናምን በሉ። ሌላ ነገር ይቀር፣ እውነት ሌላ ነገር ይቀር። እና በቃ ቢያንስ ወንድም ያላችሁ እህቶች ያላችሁ አውቃለሁ፣ ቤተሰቦችን ልጅ ያላችሁ አላችሁ። በቃ እናቶች እንደ ልጃችሁ እንድታዩ እፈልጋለሁ። እህቶች እንደ ወንድማችሁ በቃ ከእናንተ በታች ያለ ወንድም አለ አይደል? መውጣት እስኪያስጠላኝ ድረስ ነው ሁሌ ያለሁበት ነገር። ስወጣ ምን ሆነ ነው አብርሽ አለቅ ከሳ ምናምን በቃ ይሁን ግን በኢየሱስ ቀን ጠመመባችሁ ማለት ቀን ጠመመ ማለት ከባድ ነገር ነው። እኔ አሁን ላይ ምንም ነገር መወሰንም የማልችልበት ሰዓት ስለሆንኩ በቃ ነገ ሌላ ቀን እስኪሆን ድረስ